ወይኔ ተስፍሽ ደወሉ እያልኩ ስንት ወር ሙሉ ተስፍሽ ላይ እያለቀስኩ ማለት ነው። መውደቅ መነሳት በእኔ አልተጀመረም። ዓለምም ወድቃ ትነሳለች፣ አይደለም አንዲት ተራ ቲጂ ማለት ነው። ስለዚህ ሊጀምርሽ ነው ወይ የሚለው ኮመንት ምንም ችግር የለውም። እኔ አሁን ስራ አገልግል ስጡኝ፣ አሰሩኝ፣ ሄዳንና ብሉ፣ እዘዙኝ። በግልጽ ችግሬ በግልጽ እየነገርኳቸዋለሁ። ወጥቼ 10 ብር መሳፈሪያ አጥቻለሁኝ። አሁን ደግሞ እንደዚህ ላይ ነኝ ያለሁት ብዬ ስላቸው የምትወዱኝ የምታከብሩኝ ደጋግ ኢትዮጵያውያኖች በሀገር ውስጥ በውጭም ያላችሁ ሲያመጣው እኮ አንዴ ነው ስልክ የተሰበረ ምን ያልሆንኩት ነገር አንዴ ድምጥ ማጥ ነው የጠፋብኝ፣ ድምጥ ማጥ። ስለዚህ እባካችሁ የነፃነት ወርቅ ለመሞት በጣም ነው ያዘንኩት። ሞትን ማን ይፈልጋል? እኔም ሞችን የተነሳሁት ሞትን ማንም አይፈልግም። ለቤተሰቦቹ መጽናናትን እመኛለሁ። እንዲሁም ደግሞ እነሱ ነፍሱን ይማር እና እድሜ ለተስፍሽና ለደጋግ ኢትዮጵያኖች መኪናቸውን ይዘው እቤት ድረስ መጥተው ጽበል በመውሰድ ያገዙኝ ምንም የማይመለከታቸው እንኳ ያገባቸው ግን እንዲህ አይነት ኢትዮጵያውያን አሉ። ተስፍሽ አብሮ የተንከራቷል። ተስፍሽን አሰቃይቸዋለሁ። ይህን ታይም ጭቀጭቀው ሁሌም ጠዋት አይደል ሌሊት አይደል የሌላ ሰው ስልክ ሳያነሳ እኔን ስልክ ግን ያነሳልኝ ነበር። ላይ ትደውልበታለህ ከተኛበት ያው እግዚአብሔር ነው የሰጠኝ። አሁንም ደግሞ ቤት ተቀምጬ ሳለቅስ ነው ቤት ተቀምጠሽ አይገባሽም አታለቅሽም ተብዬ ነው እችን ስለዚህ ከፈቱልኝ ማለት ነው። ምክንያቱም ስራ ስለሌለኝ ቤተሰብ የተቀመጡ ልጆችን ይዤ ይሄ ለአንቺ አይገባሽም በሚለው ነው። እግዚአብሔር ይመስገን ከሰዎች ጋር እገናኛለሁ፣ ከሰዎች ጋር አውላለሁ፣ ከሰዎች ጋር ገብቼ እወጣለሁ። ይህ ሁሉ የኢትዮጵያ ሕዝብ ነው። ብዙ ደጋግ ኢትዮጵያኖች አሉ። ልምጣ እኔ ላውጣልሽ። ስለዚህ ብዙ እንጂ ጨልሌ ነበረ። ከመጨለል ነው የተነሳሁት። ስልኩ አያስጨልልም። ሰው ጥር ብሬን ያም ከብደት ጨርቄት እያስፈልት ተለያይጣውም እንጂ ብጄ ነበረ። አብጄ ተስፈሽንም አሳብጄ ለእኔ ብሎ ስንት ስድቡን ጠጥቶ የብዙሃን ደግ ኢትዮጵያኖች አሉ። በጣም አሁንም ያላሰብኩት ያልጠበቅኩት እቤት ቁጭ ብዬ ሳለቅስ ስንት ዓመት የሚያቀኝ እቤት ተቀምጬ ማልቀሴን እያየ ዞር ብሎ አላየኝ። የ1 ወርና የ2 ወር መጥቶ በማየት ነው አሁን ወጥቼ እንድሰራ እንኳን የተደረግኩት ማለት ነው። በዞች ማሪቱ እና ሌላ ክዳንስ ማሪቱ ነይ ተቀምጣችሁ መሰለች ነይ ማር ቦታ ፈልጊና ለምትፈልግሽ ታፍሳሽ ብቻ እንደሆነች ይባላል። ቦታ ላይ ኖራችሁ ይችላል። እግዚአብሔር ይመስገን አሁን ከሰዎች ጋር እገናኛለሁ። አራሻውንም አልናገርም። ከፍዬ አልጨረስኩም። ወይ ጉድ! እዴ ትንሽ 1 ቢሊዮን ይቀርብኛል። ስለዚህ አሁን አገልግል አሰሩኝና ልገላገል። ማርያም በእውነት እድሜ ለተስፍሽ ተስፍሻውን መጥቶ ያይልኛል። ዘስፔንስ ነው ማድረግ የስራውን የሚገኝ እኔ ያጋጠመኝን በእናንተ በማንኛችሁም ነጋዴ ላይ ያጋጥማችሁ በጣም ቅስማችሁ ይሰበራል። አይደለም እንደዚህ ቆማችሁ 10 ብር እኮ አጣሁ እኮ። ከዛ ሁሉ ንብረት አንድ ነገር መማር ትፈልጋላችሁ ከኔ ልንገራችሁ። 10 ብር አጥቼ ከሲሲዲ ገደራ በእግሬ መጣሁ። መነጽር ማክስ በጥቁር ሻርፕ ተከኔ 10 ብር አጥቼ 10 ብር በእውነት እና 10 ብር ራሱ ካርድ የምሞላበት አጥቼ
ያው ማይንድ ልክ ስላልሆነ ለሰውም ደውዬ ሙሉልኝ እኮ ብዬ ብል ይሞላልኛል። ግን እንደዛ ማድረግም አልችልም ነበረ። 10 ብር ካርድ አጣው፣ 10 ብር ካርድ አጣው፣ 10 ብር ትራንስፖርት አጣው፣ በእግሬ መጣው። ታስሬ ስወጣ እዳ ያለብኝ ሰዎች አላስቀምጥ ብለው መኪና ውስጥ ወሰን አካባቢ አደርኩ። ኧረ ጨርቄን ጥዬ ያለማበዴ ጥያቄን 10 ብር ሰው 10 ብር ያጣል። ከዛ ሁሉ ብር 10 ብር ያጣል። 10 ብር ትራንስፖርት፣ 10 ብር ካርድ የሚደውልበት አጣ። ገጠመኝ ሆኖ የአመት የሞላውበት ልክ ችግሬ ሰዓት ላይ ቀጥ ብሎ አለቀ። እግዚአብሔር ይመስገን። ከውጭ ሀገር አንዷ ሊሚት ገዝታ ሁሉ ሞላች። የኢትዮጵያ ሕዝብ እኮ ደግ ነው እና ከኔ ስትማሩ 10 ብር መሳፈሪያ ሁሉ አጥቻለሁ። ያ ሁሉ ብር እንደዛ እንዳላየው፣ እንደዛ እንዳላፈስኩት፣ እንደዛ እንዳልተጨናነቁ 10 ብር ትራንስፖርት አጥቻለሁ። 10 ብር ካርድ መሙያ አጥቻለሁ። እስቲል እንኳን ቤት ውስጥ የልጆቹን ሞግዚት በቃ ቀጣይ ደሞዜን ስለማትከፊ መሄድ አለብኝ ብላ ደሞዜን ካሰጠሽ ሴቷን ልጅ ይዛብኝ ልትሄድ ተይዛ እኔ በሌለበት ሕፃኗን ልጅ ይዛብኝ ሰርቃ ልጠፋ። ልጆቼ ናቸው ቤት ውስጥ የሚሰሩት ሰራተኞች፣ ድርጅት ላይ የሚሰሩት ልጆች ናቸው የያዟት። ተመልከቱ። እንዲህም አለ። አዎ ልጄን ይዛብኝ ልጠፋ ስትል ማለት ነው። ሴቷን እኔ እኩል ለሁለቱም ልጆቼን እኩል ለመወዳቸው፣ ግን ያው ትንጥዬ ስለነበረች ጓጓዳን ነበር። ታድግልኛለች ሳታድግልኝ እያልኩ ማለት ነው። አዝኛለሁ። በነፃነት በመሞት በጣም ነው ያዘንኩት። በጣም ነው የከፋኝ። በጣም እኔም ይሄን ያነሳትኝ እኮ እኔ ሞቼ ነበረ። ምክንያቱም ሰው አልነበርኩም። እንደገና ከሞት የተነሳሁት ሞቼ እንደገና ተነሳ። አዎ በጣም ነው ያዘንኩት። በጣም በጣም አሁን ምን ላይ ነሽ? እግዚአብሔር ይመስገን። አንድ 20 ቀን ቤት ውስጥ ከመቀመጥ እና በየቤተክርስቲያን እየሄድኩ ነበር የምቀመጠው። ከዛ በፊት በየቤተክርስቲያኑ በየካፌው ስለሚከፋኝ አሁን አንድ 20 ቀን አንድ ሰው ተራሩጦ ወጥቼ እንዲገባ የከፈተልኝ ቦታ አለና እዛኛውን ያለሁት ሰው ነው የከፈተልኝ። ከልብዬ መናገር አልችልም፣ ግን ያደለውም ያው እቃው አለ። እቃው ነበረኝ። እቃው ያለውም የሌለውም ተደርጎ እኔ አይደለሁም። አልጠበኩም፣ አላሰብኩም። ነው ሰው ነው ዳገዘኝ። ወዴት በዚህ ገብቼ እንድወጣ ያው ሁሌ ሲሰማኝ ጥቃት እና ከባድ ነው። ያን እየወጣው እንድገባ ቆንጆ ቦታ ነው። ቦታው አይን ነው። እግዚአብሔር ይመስገን። የልጆቼ አምላክ መጥተው ልጆቼን የማዩቸው ከልጆቼ ጋር ነበረ ለምጫወተው። በየሜጃ ስለሌለኝ በየካፌው ነበረ የምዞረው። ያንን አይተው ከዛን ደግሞ አንድ ትንሽ የሆነች ቦታ ነበረች ሱቅ፣ እዛ ሄጄ ስቀመጥ ይሄ ለአንቺ አይመጥንሽም ተብዬ እግዚአብሔር ይስጥልኝ። ስም መጥቀስ አልችልም፣ ግን እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ሮጠው ተራሩጠው ወድቀው ተነስተው አዘጋጅ ሰጥ ስራ አልጀመርሽም ነበር ወይ ለሚለው ስራ ጀምሬያለሁ። ግን ብሰራ ልክ እንደ በፊቱ አይደለም ያለው። እኔ ድሮ የሚያውቁኝ ጥሩ ምግብ የበሉ ሰዎች ከስንት አንድ ሰዎች ናቸው ሀገር ውስጥ ያሉት የሚያዙኝ። ውጭ ሀገር ደግሞ ያሉትም ደግሞ ያዙኛል። ግን እንደዛም ሆኖ እኔ ኤኒታይም እዴን ነው እየከፈልኩ ያለሁት ኤኒታይም። አሁን ላይ ደግሞ ጭራሽ ኦርደሩ ሲቆም የ1 ሚሊዮን ዕዳ አለብኝ። እነሱን አልከፈልኩኝም። ከዛ እኔ የምንየንኩ መጣው ቤት ውስጥ በመበሳጨት በማልቀስ በምናምን ስቀመጥ ያዩ ኢትዮጵያውያኖች ናቸው ቤት መቀመጥ የለብሽም በሚለውን ያው ልጆችን ሲታይ ያሳዝናሉ። እኔም አሳዝናለሁ። እኔም በተለይ ያሳዝናለሁ። በጣም ነው የማሳዝነው። አግኝቶ ከማጣት ይሰውራችሁ። ከምንም ምንም
እንደ እድሜ ልካችሁን ሳይኖራችሁ ተቀመጡ። ማሪቱ ጭማሪ ምክንያቱም አስበሙት እየደወሉ ራሱ ንዝንዝን የሚያደርግ ወይኔ ተስፍሽ ደወሉ እያልኩ ስንት ወር ሙሉ ተስፍሽ ላይ እያለቀስ ማለት ነው። የከፈትኩበት ሰፈር እንደኖርኩበት ሰፈር ምናምን ነገር አድርጌ ሊቆጠሩ ያም ቲጂ ስለሚለኝ ምንም የተለየ ነገር የለም እና አሪፍ እድሜ ለኢትዮጵያ ሕዝብ ኢትዮጵያና ኤርትራኖች ደጋጎች ኢትዮጵያኖች በእውነት ሳናመሰግናለን ከልብ ቤተሰቦቼ፣ እናቶች፣ አባቶች ሲያዩኝ ራሱ ድንግጥ ወይኔ ቲጂ በቃ ደስ ይላቸዋል ምናምን ነገር መታደለው ለእኔስ የሚለውን ዘፈን ደረሴ ዘፍኛለሁ። ቲጂዬ ራስሽ ጠብቂ። እሺ ምግብ አልበላም ምግብ ችግር አሁን ደግሞ ሽታው ምግብ አላስበላም አለ ማለት እንኳን ተስፍሽ እየለመደ እያመጣ በልቼ ነበር ስለማይሸተኝ ማለት ነው። አሁን ስለሚሸተኝ ምግብ አቁሜያለሁ። በዛ ላይ ደግሞ ጥርሴን ተጠርዣለሁ። አዲስ ነው የተቀየረልኝና ተስፍሽ ባለቤቱ ምን አራት አመት ተስፍሽ ባለቤቱ ወንድም ማደረጋ የሚያገለው ጁስ አልወድም። ፊቴ ላይ የአቮካዶ ከሆነ ብጉር ያወጣብኛል። ፊቴ ላይ ቅባት የራሴ ተፈጥሮ ስላለኝ ማለት ነው። እና አረቄሽ? አዎ እረፍት ላይ አልነበርኩ። እረፍት ላይ ስለነበርኩ እረፍት ላይ አልነበርኩ። ለዛ ነው አገልግሉን ይዘዙኝ። አገልግሉ ይዘዙኝ። ምን ችግር አለ? አገልግሉንም ጣላውን ማርያም ይዘዙ። አበባ ስጡኝ። ስልኬ ማንንም ሰው ማስገባት አይችልም። ይሄ ነው ስልኬ። የአዲሱ ስልኬ እንኳን ገና አልተስተካከለልኝ። ቴንኪዩ አመሰግናለሁ። ቴንኪዩ ሶ ማች። አበባ ስጡኝ ማርያም ነው። አበባ ብር አለ እድሜ ለተፍስሽ ብር ዝርዝሮ ሰጥቶኛል። አበባ ብር አለው ማርያም ብር አለ። ለካ ብር አለ። ጎዶ አይደለም ሰው አንድ አበባ ስለሚያድር እና አበባ ስጡኝ። አንድ አበባ ያልክ አይደለም ጠርቀሞ ቴንኪው ለእኔ ጌታ በጣም ነው የማመሰግነው። አንድ አበባ አምሮብሻል ጥርሽ አስቤ ነበር። አምሮብሻል ጥርሽ አስቤ ነበር። እኔ ተስፍሽ ነው የሚድረኝ። በተስፍሽ ነው የመጣ ማገባው። አባቴ ለሚድረኝ ተስፍሽ ገና ልጅ ነው። 18 ዓመቴ ነው። ወይ ምርጬን ምርጥና ተስፍሽን አሳየዋል። ሹገር ማሚ ማርያምን አይደለም። ማነው ሹገር ማሚ ያደረገኝ? እውነት አይደለም። አምሪሊ ጉርጋር እውነት አይደለም። ኑሮ ይዞኝ ነው ያዘኝ እንጂ ሹገር ማሚ አይደለም። ሹገር ማሚ አይደለም። ገና 18 ዓመቴ ነው። አም ጉድ ገር ቢዩቲፉል ገር ማርያም ቢመቸኝ በጣም ቆንጅዬ ሞዴል ልጅ ነኝ። ያ
ድህነት አለ። ከድህነት ቀጥሎ ደግሞ ጥግረራ ስላለ በጣም ሼፒ ነኝ፣ ሞዴል ነኝ። አም ቬሪ ፋስት ገርል ነኝ። አልበገርም። ኑሮ የበገረኝ ይበቃኛል። የበገረኝና የበገረኝ ማለት ነው። ስለዚህ ፕሊዝ ቴክ ኬር። ሞራሌ ጠምቶልኝ ሞራል የሚባል ነገር አለ። ትናንትና እንደሳቅሽ ተንደባልሽ ደግሞ እንደገና አሁን ገርማሚ ኦ ማይ ጋድ አይባት የሰው ባለፈው ተስፍሽ ነፃ ወርቅ በጣም ቢዩቲፉል ገር ነኝ። አም ጉድ ገር ጉድ ገር አገልግል ዘዙኛ አንዳንድ አበባ አይሮፕ ያላችሁ የላችሁም? አንዳንድ አበባ ልቀቁብኝ። እውነት አዛንሽ ቴንክ ዩ ሶ ማች ቴንክ ዩ አመሰግናለሁ። እንደዚህ ኧረ ውጭ ያላችሁ ሰዎች ከፍተር አድርጉት። ስጡኝ። ማን አለኝ? ምን ችግር አለ? እዚህ ጋር ስንት አለ? 281 ሰው አለ አይደለ? 281 ሰዎች አንዳንድ አበባ ስጡኝ። ማርያም ስጡኝ እና ስጡኝ። እውነት ስጡኝ። ስጡኝ። በስርዓት በነፃነት በወርቅ ትክክል ነው። ዘንድ በስርዓት ነው የሚያገባኝ። በስርዓት ሽማግሌ ልኮ ተስፍሽን ጥሎለት ነው የሚያገባኝ። ዝም ብዬማ አላገባም። እስካሁን አላገባም ብዬ ተቀምጬ አሁን ዝም ብዬ አላገባም። የተስፍሽን ጉልበት ስሙ ነው የሚያገባኝ። አርቲስት ነፃነት ምን ሆነ? ምን ሞቷል። እውነት አንዳንዴ እኮ ቲክቶክ ላይ የሚለቅ ውሸት ነው። እውነታችሁን ነው? እስቲ እውነት ነው በሉ። አዲስ ያው ሞቷል። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ። ታሙ ነበረ።